ሰላም ነው? አንቺ ከምን የሆነ ነገር ልነግርሽ ፈልጌ ነበር። ምንድን ነው? ስለ አባዬ ምን? ይኸውልሽ አባዬን ለማዳን የታገተበት ቦታ ተከትያት ሄጄ ነበር። እውነት? እና አባዬን አገኘኸው? አገኘሁት፣ ግን ደግሞ አጣሁት። ምን ማለት ነው? ይኸውልሽ ያገተው ሰውዬ ሰማይ ሰባሪ የሚያክል ነው። እኔም እሱን ከማስለቀቅ ይልቅ እኔው ራሴ ታጋች ሆንኩኝ። እናንተ እንዴት ወጣህ? አባዬን ለማስመለጥ ስሞክር ሰውዬው ደረሰብኝ። ምን አይነት ጨካኝ ሰው ነው? አዝናለሁ ትሁት፣ ግን አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው? አባዬ ንገረኛ ዳኔ። አባዬ ሞቷል። ምን? ደግሞ እንደዚህ መቀለድ ጀመር? እውነቴን እኮ ነው። አባዬ በህይወት የለም። ሞትን እንደዚህ ቀላል አደረግከው? ምን እናደርጋለን? መሞቱን ማስመስከር ነው። ከዛ በተራዬ የንብረቱ ተካፋይ ይሆናሉ። ካሌብ፣ አባዬ ደህና መሆኑን አረጋግጫለሁ። ቲናና ዳኒ ግን እንደሞተ ነው እያሰቡ ያሉት። እነዚህ ሟርተኞች እነሱ የፈለጉትን ማሰብ ይችላሉ፣ እውነታውን ግን አይቀይሩትም። አንተ ግን ቲና ማገቱን ስለታውቀው አመሰግናለሁ። ትሁት፣ አንቺ መልካም ሰው ነሽ። ነገሮችን በእርጋታ ነው የምታደርጊው። አንቺን በመስማት እኮ የተጠቀምኩት እኔ ነኝ። አመሰግናለሁ። አቦዬ 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 ጥለን ሄድክ እኮ አቦዬ አቦዬ አቦዬ። ይኸውልሽ እኔ ግን ምንም ደስ የሚል ስሜት እየተሰማኝ አይደለም። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ትሁት እርሟን ልታወጣ ወደ እነ አባባ ቤት ሄዳለች ማለት ነው። ካሌብና እንዲሁም ደግሞ ትሁት አንድ ቦታ ላይ ቁጭ ብለው እያወሩ እያለ በአባባ ጉዳይ ላይ ቲና አባዬ ማለት ነው። ቲና መርዶዋን እንግዲህ እርሜን አውጥቼ መጥቻለሁኝ በማለት ነገሮቹን አስተባብላ ይተናታል። በበኩሉ ዳኒ ወደ ትሁት ሄዶ ለትሁት የተፈጠረውን ነገር ከተጀምሮ እስከተጨረሰ ድረስ ያሳለፈውን ነገር በሙሉ ነግሯት፣ አባዬ ግን አሁን ላይ እንደሌለና እንደሞተ ነገራት። ትሁት እጅግ በጣም ስትስቅበት ተገርማ ምናምን፣ እሱ ግን ያሰበው የነበረ ይህንን ሲነግራት ጨርቋን ጥላ አብዳ ብንብላ የምትጠፋ ወይም የምትሞት ወይም ደግሞ ሌላ ውሳኔዎችን የምትወስን መስሎት ዳንኤል ፈርቶ ነበረ ወደ እሷ ሄዶ ይሄንን ነገር ሲነግራት። እሷ ግን በጠበቃት መንገድ ሳያገኛት እሷ ጭራሽ ስልኳን ይዛ ትሳለቅበት ስለነበረ በጣም ግራ ተጋብቶ የተናገረውን ማመን ያደረገውን ማመን አቅቶት እጁን እያወዛወዘ ነበረ። በዛ መካከል ነበር ጥሏቸው የወጣው። አሁን ላይ ሁሉም ነገር ግራ የተጋባበት ዳንኤል አባባ ሞቷል ወይስ አልሞተም፣ አለ ወይስ የለም የሚለውን ለማረጋገጥ ብዙ ነገሮችን መስራት ይጠበቅበታል ማለት ነው። አባባ ግን አልሞቱም፣ በህይወት አሉ። ዳንኤል እንግዲህ ይሄንን ቢያቅ ደስ ይለኝ ነበረ፣ ምክንያቱም ለሳቸው ብሎ ብዙ መስዋዕት ከፍሏልና። ጀምራ ስኬት ላይ የማትደርሰዋ ቲና፣ ተናግራ የማታሳምነዋ ቲና አሁን ላይ ደግሞ ሌላ ጣጣና መዘዝ ውስጥ የገባች ትመስላለች። አባባን እንግዲህ ለሀብትና ንብረት ብላ እዚህ ቤት ከገባች ጊዜ ጀምራ በስቃይ ያልተለየቻቸው፣ በማሰቃየት እሳቸውን ያታከተችና ያደከመች ቲና አሁን ላይ ደግሞ ሌላ መዘዝ ይዛ መጣባቸዋለች። በገዛ ቤታቸው በገዛ ንብረታቸው ያለውን ነገር አብራ ተካፍላ መብላት ያስጠላት፣ ለብቻዋ ለግሉ አድርጋ መውሰድ የፈለገች በሰው ንብረት የምትቋምጠዋ ቲና አሁንም አዲስ ሀሳቦችን በየጊዜው እያመነጨች ታስደምመናለች። ዛሬ ላይ አባባን አሳግታ ገንዘቡን ንብረቱን ወስዳለሁኝ በስሜ ያዞራለሁ በማለት የጀመረችው ሂደት እንግዲህ ፍጻሜውን አጧል ማለት ነው። ፍጻሜው በሚያሳዝን ሁኔታ ተጠናቋል። ይሄ ማለት ደግሞ እሷ ባሰበችው ሳይሆን እንግዲህ ሌሎቹ ባሰቡት መንገድ ሄዱባታል ማለት ነው። አሁን ላይ አባባ ሞቷል ብሎ አጋቹ በነገራት መሰረት እጅጉን በጣም በደስታ ጮቤ እየረገጠች ትገኛለች። አባባ አልሞቱም፣ በህይወት አሉ። እሷ ግን ሞቷል ብላ የምስክር ወረቀት ሁሉ ሳይቀር ከመዘጋጃ ቤት እድሜ ለገንዘብ ገንዘብ ይጭነቀው አሰርታ አምጥታለች ማለት ነው። አሁን ላይ የአጋቹና የቲና አለመግባባት እጅግ በጣም ውጥረትን ፈጥሯል። ምክንያቱም ደግሞ አጋቹ እጥፍ ገንዘብ ይፈልጋል። የገደልኩበትም
እንዲሁም ደግሞ ያገትኩበትም ሌሎችንም ስራ የሰራሁበትን እስከዚህም ድረስ በቦይ ፍሬንድሽ ጭምር ያስደበደብሽበትን ገንዘብ ጭምር ትከፍኛለሽ በማለት እያንዳንዱን ነገር ሂሳብ ሲያወራረድባት ነበረ። አሁን እሷ ደግሞ አንተ እሱን ያለ ፈቃዴ ስለገደልክ እኔም ላንተ የምሰጥህ ምንም አይነት ነገር የለም በማለት ነገሮችን ሁለታቸውም ችላ ያሉት ይመስላሉ። በመሀል አስገብተውት የአባባ መጥፋት ላይ ሳይሆን የአባባ ትሁት እንግዲህ በማታ ላይ ገንዘብ ጥላ ቲና በመውጣቷ ምክንያት ይሄንን እድል ተጠቅማ ነበረ አባባን ከሞት ልታተርፋቸው የቻለችው። ያ ገንዘብ ፖስታ ጥላ በመሄዷ ምክንያት ቲና መውጫና መግቢያዋን በየት በኩል እንደሆነ ከኋላዋ በመከተል ነበረ። መሽቶም ስለነበር ትኩረቷ ገንዘቡ ላይ እና እንዲሁም ደግሞ የታሰረው ዳኒ አብሮ በመታሰሩ እንዲሁም ዱላ ስለደረሰበት ስለተደበደበ በጣም እጅጉን አዝና ነበረ። ምክንያቱም ቲና ይህን ሁሉ ፍቅር መስዋዕት ምከፍለው ለዳኒ ነው ብላ ስለምታስብ ነው። ምክንያቱም ደግሞ ዳኒ የሚያስፈልጋት በዚህ በችግሯ ጊዜ ዳኒ ያስፈልጋታል። ገንዘብ ያገኘች ጊዜ ወይም ደግሞ ረብጣ ቁጥር ያሌላቸውን ገንዘቦች በምታገኝ ጊዜ ዳኒ አያስፈልጋትም። ብቻዋን መወሰን፣ ብቻዋን ራሷን ማዳመጥ እንዲሁም ከሀገር ወጣ አይደለም ከሌላው ፈታ ዘና ለማለት ትሞክራለች ማለት ነው። ዳኒ የሚያስፈልጋት ሁልጊዜም ቢሆን ከጎኗ እንዲሆን የምትፈልገው ችግሮች ሲገጥሟትና እነዛን ችግሮችን ከሱ ጋር አብራ ለመወጣት ስትፈልግ ብቻና ብቻ እንደሆነ ዳኒ የተረዳ አይመስልም። እሷ በጣም ብልጥ ናት። ቲና በነገራችን ላይ አባባም ቢሆኑ በአሁኑ ሰዓት ላይ እንግዲህ ልጃቸው ካሌብን መታዘቡ አይቀሬ ነው። ምክንያቱም ካሌብ አንዳች ነገር የፈጠረው ነገር የለም። አባቱን ለማስፈታት ቲናን ተከትዬ ልሂድ ያለችበትን ቦታ ቢያንስ እንኳን ቲና እንዳገተችው ከታወቀ እሷን ኮቴዋን ተከትሎ አባባን ለማዳን ይሞክራል ብለን አስበን ነበር ሁላችንም። አሁን አባባም ቢሆን ተቀይሞታል። ካሌብ ልጄ ይህንን ሰምቶ ዝም አለ፣ ከቤት ሳይመጣ ቀረ በማለት ለዳኒ እንግዲህ አንዳንድ ነገሮችን ተናግሯል። ዳኒም ሆነ ትሁት የበኩላቸውን የሚችሉትን ነገር አድርገዋል። ካሌብ በራሱ ሀሳብ ያሰበው የነበረ ቲናን እዚህ ቤት ውስጥ አድርጎ የማገቻ ቁሳቁሶችን ገዝቶ ማፈንና ማስቀመጥ ብሎ ነበር ያሰቡት። ይሄ ሁሉ ነገር ግን ሳይሆን ቀርተዋል ማለት ነው። ቲናም ሳትታገት ወደ መጥፎ ሀሳብም እሱም ሳያደርግ እንግዲህ ትሁት ነገሮችን በመልካም ነገር እንዲፈታና ነገሮችን እንዲያስተካክል አግዘዋለች። እንግዲህ በአሁኑ ሰዓት ላይ ቲና ያለችበት ሁኔታ እጅጉን በጣም አሳሳቢ ቢሆንም ያልሞተውን ሰው ሞተ ብላ ወረቀት አስጽፋ እጅግ በጣም በሚያስጠላ ሁኔታ ነገሮችን ለማድበስበስና እንዲሁም እነሱን ለማሳመን የሞከረችበት መንገድ አለ። አሁን ላይ ቀጣይ ፓርት እንዴት አድርጋ ልታቀርብ ትችላለች? በክፍል 43 በጣም ብዙ ነገሮች ይከሰታሉ ማለት ነው። ከዚህ መካከል ላይ ቲና የውሸት ማስረጃ ያቀረበችበትን ነገርና እንዲሁም ደግሞ አባባ ሳይሞቱ ሞተዋል ብላ አይኗን በጨው አጥባ ቤታቸው ድረስ ስታንገላታቸው የበሰነበተችበት በገዛ ቤታቸው ሄዳ ይህንን መርዶ ለልጃቸው አርድታ አሁን ላይ አዲስ ደግሞ የጀመረችውን ነገር ለማቅረብ እየተዘጋጀች ትገኛለች። በዚህ መካከል ላይ ስኬቷ ይደርስላት ይሆን ወይስ ደግሞ አፍራ ትመለስ ይሆን? ዳኒም እጅግ በጣም ጥቅም ያገኘው ጥቅም ቢኖረው ትሁትን መስማቱ ነው። ትሁት የሰማት ትሁትን ስታወራው ባይሰማት ነበረ የካሌብ ውድቀቱ ከባድ ይሆንበት ነበረ። ምክንያቱም አባቴን ያለበት ቦታ ላይ አምጪ በማለት እሷም ለአጋቹ ገንዘቡን በአግባቡ ሳትከፍል ትቀራለች። እሱም ደግሞ የእሷን ሕይወት ፊት ለፊቱ ሲያያት ያደረገችው የበደለችው የሰራችው ሴራ ሁሉ ነገር ፊት ለፊት ስለሚመጣ ያው ደግሞ ግልጹንም አባቱን እንዳገተችና ገንዘብ እንደፈለገች መናገሩ አይቀርም። ምክንያቱም እጅግ በጣም ካሌብ ስሜታዊና የሚናገረውን የሚያደርገውን የማያቅ ቁጡ በመሆኑ ምክንያት ነው። ትሁትም ለዛ ነበረ በጨለማ ተነስታ ቲና በሄደችበት መንገድ ተከትላ ከቦታው ድረስ የደረሰችው። በጣም የሚገርመው ነገር አሁን ላይ አባባ በጣም መልካም ሁኔታ ውስጥ መኖራቸውን ትሁት ለካሌብ ነግረዋለች። ካሌብም ተረጋግቷል ማለት ነው። ምክንያቱም መጥፎ ውሳኔ ይወስን ስለነበረ እሷ ለብቻዋ ይሄንን ነገር ማድረጓ አሁን ላይ ለካሌብም ሆነ ለአባባም ቤተሰብ ለሁሉም ነገር መረጋጋትን ፈጥሯል ማለት ነው። አሁን ዳንኤል ጭንቀት ላይ ነው ያለው። አባባ ምን ላይ ናቸው? ሙተዋል ወይስ አሉ? አባባ መየት ነው የሄዱት የሚለውን አጋቹ ይዟቸዋል ወይስ ገሏቸዋል? ከገደላቸው ሬሳቸው የታለ ማየት እንፈልጋለን እያለ ነው።
ቲና በበኩሏ ደግሞ አስመስክራ ከየትም ቦታ በገንዘቧ ኃይል ይህን ነገር አምጥታለች። የቲናና የዳኒ ሀሳብ የተለያየ ሀሳብ ነው። ምክንያቱም አጋቹ የፍቅረኛዋ እጅ እንዳለበት ጭምር እየነገራት ነበር። ለቲና የነገራት ሌላ፣ ለአጋቹ የነገረው ሌላ። አሁን ላይ ዳንኤል ሁለት አይነት ንግግሮችን በአንደበቱ ይዟል ማለት ነው። ማለትም ደግሞ ለአጋቹ የሚለው እኔ አባባን ነፃ ላወጣ ነው የመጣሁት፣ እኔ መግደል ፈልጋለሁ ሲል ቆይቶ መጨረሻ ላይ አባባን ነፃ ማውጣት እንደሚፈልግና በገንዘብ ሊደራደረው እንደሚፈልግ ድርድሩንም ደግሞ አጋቹም እንደማይፈልግ በዚህ ተነጋግረው ነበረ። አጋጁ ሚስጥሩን አውቋል። አሁን ላይ ግን ሚስጥሩን ያላወቀችው ቲና ነች። ምክንያቱም ሁለት ቦታ ላይ መሆኑን ዳንኤል አላወቀችም ማለት ነው። ዳኒ ይሄንን ያወቀችበት ጊዜ ምን ልታደርገው ትችላለች ቲና የሚለውም በጣም ያሳስባል።